የቤተሰብ መርገም እያሰቃየኝ ነው። ከዘር እርግማን በላይ ገዳይ ነው። 200 ዓመት ሙሉ ሲተላለፍ የነበረውን ዕውቀት የሚጻረር ዕውቀት ነው ይዘሽ የመጣሽ። ከዘር እርግማን በላይ በጣም አስቸጋሪው ነገር ዘርን ቆጥሮ አባት አያት እያለ የመጣ ሮንግ የሆነ ዕውቀት አስቸጋሪ ነው። አብዛኞቻችን ኢትዮጵያውያንና ኤርትራውያን ትልቅ ደረጃ ስለመድረስ የነገሩን ነገር ሮንግ ነው። አብዛኛው ኢትዮጵያዊ ሴት ትልቅ ደረጃ ለምን እንደማደርስ ታውቂያለሽ? አንድ አባት አንድ ኢትዮጵያዊ ሴት ልጁን ሲያሳድግ አይተሽ ከሆነ ወለዳት፣ ትምህርት ቤት ያስገባታል፣ ጎርምሳ ከዛ ዩኒቨርሲቲ ግራጁዌት ታደርጋለች። ምን እንደሚል ታውቂያለሽ? መቼ ነው የምታገቢው ይልሻል። ለሆነ ለአንድ ወንድ ኃላፊነቱን ከሰጠ በኋላ ጥሎሽ ነው የሚመለሰው። ለዛ ነው አንድ ኢትዮጵያዊ ሴት ስፔሻሊ 30 ሲጠጋ አላገባሁም ብላ መጨነቅ ትጀምራለች። ሲከተለኝ ከኋላዬ። ሰላም የተወደዳችሁ ውድ ተመልካቾቻችን፣ እንግዲህ እንደጠየቃችሁ ከተለያዩ ማህበራዊ ገጾች ከፌስቡክ፣ ከዩቲዩብ፣ ከቲክቶክ ጥያቄዎቻችሁን ስትልኩ ቆይታችኋል። እኛም ቃሎቻችንን ጠብቀን ለጥያቄዎቻችሁ መልስ ለመስጠት ተገኝተናል። እሺ፣ ጥያቄ እንደዚህ ይላል። ስለ ቤተሰብ መርገም ያወራል። እኔን ጌታን ከተቀበልኩ ረጅም ዓመቴ ነው። ነገር ግን የቤተሰብ መርገም እያሰቃየኝ ነው። የኔ ችግር ምኑ ጋር ነው ብሏል። ያና ብዙ ጊዜ እቺን ቃል የዘር እርግማን ይሰራል አይሰራም ብዙ ዲቤት አለ። አንዳንዶቹ ሁሉም እርግማን በክራይስት ወስዷል ሶ አይሰራም ብለው የሚያምኑ አለ። አይ ይሰራል ብለው የሚያምኑ ሰዎች አሉ። ሶ ያንተ ስታንድ ወይም አንተ የት ጋር ነው የምትቆመው ካልሽኝ፣ ከዘር እርግማን በላይ ከዘር ወደ ዘር ከሚተላለፍ እርግማን በላይ ከዘር ወደ ዘር የሚተላለፍ ሮንግ ኢንፎርሜሽን ገዳይ ነው። ሶ ከእርግማኑ በላይ ገዳዩ ነገር ምንድነው ካልሽኝ፣ ከዘርሽ የምትቀበው ሮንግ ኢንፎርሜሽን። ምሳሌ የኔ አባት የኔ አያቶች ከነሱ ከተላለፈብኝ እርግማን በላይ በጣም ገዳዩ ነገር ምንድነው ካልሽኝ፣ ከነሱ ብልጽግናን አስመልክቶ ለኔ የተላለፈው ዕውቀት ገዳይ ነው። ሶ ብዙ ሰው እየሞተ ያለው ከዘር ወደ ዘር በሚተላለፍ እርግማን ሳይሆን ከዘር ወደ ዘር በሚተላለፍ ትክክል ያልሆነ ዕውቀት ነው እየሞተ ያለው። ቀላል ለምሳሌ ስነግርሽ ከጥቂት ኢትዮጵያውያን ውጭ ከኢትዮጵያ ብትወጪ አብዛኛው ኢትዮጵያዊ የሚሰራው ስራ ተመሳሳይ ነው። ለምን? አስቀድሞ የገባው ኢትዮጵያዊ ወደ ሌሎች ያስተላለፈው ዕውቀት ሮንግ ስለሆነ። ያ ማለት የመጀመሪያው የገባው ኢትዮጵያዊ ያስተላለፈውን ዕውቀት ተቀብለው ነው ሰዎቹ እንትን እያሉ ያሉት። የኔ አባት ስራን አስመልክቶ ብልጽግናን አስመልክቶ ወደኔ ያስተላለፈው ዕውቀት ምንድነው? አብዛኞቻችን ኢትዮጵያውያንና ኤርትራውያን ከአያቶቻችን ከአባቶቻችን የተቀበለው ሮንግ ዕውቀት ነው ስቲል ላው ድረስ አስሮ ይዞን አስቸጋሪ ሆነ የህይወት ዑደትና ሳይክል እንድንከተል ያደረገን። ምሳሌ የኔ አባት ልጅ የገንዘብ ምንም ጥቅም የለውም ብሎ ነግሮኛል። የአብዛኞቻችን እናትና አባቶች ደሴም ቲንግ ነግረውናል። አንደርስታንድ ዳይሬክሽን ስለ ፕሮስፔሪቲ የነገሩን ነገር ሮንግ ነው። ስለ ስራ አስመልክቶ የነገሩን ነገር ሮንግ ነው። ትልቅ ደረጃ ስለመድረስ የነገሩን ነገር ሮንግ ነው። ምሳሌ አብዛኛው ኢትዮጵያዊ ሴት ትልቅ ደረጃ ለምን እንደማደርስ ታውቂያለሽ? አባትየው አንድ ኢትዮጵያዊ ሴት ልጁን ሲያሳድግ አይተሽ ከሆነ ወለዳት፣ ትምህርት ቤት ያስገባታል። ልክ እድሜው 10 እና 11ኛ ክፍል ስትደርስ ጎርምሳ ሌላ ህይወት ውስጥ እንዳትገባ ብሎ ይከታተላታል። ከዛ ዩኒቨርሲቲ ግራጁዌት ታደርጋለች። ዩኒቨርሲቲ ግራጁዌት ካደረገች በኋላ ምን እንደሚል ታውቂያለሽ? መቼ ነው የምታገቢ ይልሻል። ከዛ መቼ ነው የምታገቢ ብሎ እንድታገቢ ካደረገች በኋላ ለሆነ ለአንድ ወንድ ኃላፊነቱን ከሰጠ በኋላ ጥሎሽ ነው የሚመለሰው። ቢኮዝ ትልቁ አቺቭመንት ላንቺ ትዳር እንደሆነ ነግሮሻል። ለዛ ነው አንድ ኢትዮጵያዊ ሴት ልክ እድሜው 25 26 27 ስፔሻሊ 30 ሲጠጋ አላገባሁም ብላ መጨነቅ ትጀምራለች። ቢኮዝ ወላጆቿ እናትየውም የሆነ አባት የነገሯት ትልቅ አቺቭመንት አስ እንደ ሴት ልጅ ትልቅ ያንቺ ስኬት ምንድነው ብሏታል? ሜሬጅ ነው ብሎ ነግሯታል። ሶ ሂዳ ልክ 35 ስትሻገር ወንድ መምረጥ አትችልም። የምታደርገው ነገር ምንድነው? የማይሆን ላይፍ ስታይል ካለው አንድ አስቸጋሪ ከሆነ ሰው ጋር ሄዳ ትለጠፋለች። ላይፏ ያከትምለታል። አብዛኛው ሴት ኢትዮጵያ ውስጥ በትዳር ዋጋ የከፈለች ያለችው ነገር ምንድነው? ለምንድነው ከተባለ ወላጅ ፍሮም አያት ጀምሮ በዘር ውስጥ የተላለፈው ሴትን ልጅ አስመልክቶ የተላለፈው ዕውቀት ሮንግ ስለሆነ ያቺ ሴት በአያቶቿ ካለው የዘር እርግማን በላይ በአያቶቿ ስለሷንና እሷን የመሰሉ ሌሎች ሴቶችን አስመልክቶ የተላለፈው ዕውቀት ሮንግ ስለሆነ እስረኛ አድርጎ አስቀምጧታል። ሶ የዘር እርግማንን ከመስበር በላይ በጣም አስቸጋሪው ነገር ምንድነው ካላችሁኝ፣ ከዘር የተቀበላችሁትን ዕውቀት መስበር ነው።
ከዘር የተቀበላችሁን እውቀት መስበር አስቸጋሪ ነው። ለዛ ነው ቸርች ውስጥ ኢትዮጵያ ውስጥ ላለፉት 200 ዓመታት የተሰበከው ስብከት ተመሳሳይ ነው። 200 ዓመታት የተሰበከን ስብከት ተመሳሳይ ነው። አሁን ወጣ ያለሽ ስብከት መስበክ ስትጀምሪ ሌሎች ቸርቾች እኮ አይደለም የሚቃወሙሽ። ያለፉትን 200 ዓመታት እውቀት የተቀበሉ ሰዎች ቁጭ ብለው የተቀበሉ ሰዎች ይቃወሙሻል። ለምንድን ነው ከተባለ 200 ዓመት ሙሉ ሲተላለፍ የነበረውን እውቀት የሚጻረር እውቀት ነው ይዘሽ የመጣሽው። they oppose you ይቃወሙሻል፣ ብዙ ነገር ያደርጉሻል። ከዘር እርግማን በላይ በጣም አስቸጋሪው ነገር ዘርን ቆጥሮ አባት አያት እያለ የመጣ ሮንግ የሆነ እውቀት አስቸጋሪ ነው። እሱን መስበር አስቸጋሪ ነው። አንድ ኢትዮጵያዊ ወይም ኤርትራዊ ይሄንን ከሰበረ ይሄንን መስበር ከቻለ እመኝን በህይወት ዘመኑ አሳካዋለሁ የሚለውን ነገር በሙሉ ማሳካት ይችላል። በህይወት ዘመኑ እደርስበታለሁ ያለውን ነገር በሙሉ ነው የምልሽ መድረስ ይችላል። በሙሉ መድረስ ይችላል። ልክ ስትወለጂ በአባትሽ የሚነገርሽ እውቀት አለ። ልጄ በትምህርት ነው የሚያልፍልህ የሚል እውቀት። ይሄን እውቀት ትምህርት ቤት አይደለም ያገኘሽው። ይሄን እውቀት ያገኘሽው አባትሽ ጋር ነው። ማይንድሽ ምን እንደሚያስበው ሜቢ እግዚአብሔር ያስቀመጠው የሙዚቃ ታለንት ይኖርሻል። ሜቢ እግዚአብሔር ያስቀመጠው የስፖርት ታለንት ይኖርሻል። እሱን አትጠቀሚው። እሱን እንዳትጠቀሚ ታለንትሽን የገደለው ነገር ምንድነው? አባትሽ የነገረሽ እውቀት፣ ከአባትሽ ዘርሽን ቆጥሮ የመጣ እውቀት። ትምህርት ብለሽ ታስቢና ማትሪክ ይከብድሻል፣ ማትሪክ ትወድቂያለሽ። ብዙ አጋጣሚ ማትሪክ ተወደኩ ያለ ምን ማወራው ሲቪል ኢንጂነሪንግ ዲግሪ ያለኝ ማትሪክ ትወድቂያለሽ። አፍተር ዛት ዓለም የተዘባረቀብሽ ስለሚመስልሽ ሱስ ውስጥ ትገቢያለሽ፣ የሆነ ነገር ውስጥ ትገቢያለሽ። ምክንያቱም ትልቅ አቺቭመንት ተብሎ የተነገረሽ ነገር ያ ነው። ይሄንን ነገር መስበር ግዴታ የማን ነው ካልሽኝ፣ ከዚህ በኋላ የሚመጣው ጄኔሬሽን ይሄንን የመስበር ግዴታ አለበት። ወደ ልጁ የሚያስተላልፈውን እውቀት መጠንቀቅ አለበት። አንድ አይሁዳዊ ልጁን ሲያሳድግ እኮ ያንተ ጭንቅላት ከሰባት አሕዛብ ጭንቅላት ይበልጣል እያለ ነው የሚያሳድገው። ይሲ ልጁ ላይ ምን አይነት እውቀት እንደሚጭን ልክ 5 6 9 ዓመት ሲሞላው ቢዝነስ ያስተምረዋል። የ9 ዓመት ልጅ ሲሞላ አንድ አይሁዳዊ ቢዝነስ ነው የሚማረው። ካናዳና አሜሪካ ስቴጂ ወደ ዩኒቨርሲቲ ለመግባት ከሚያዝልሽ ፖይንቶች መካከል አንዱ የሆነ የሚሰጥሽ የስራ ሰዓት አለ። ሬስቶራንት ገብተሽ አስተናጋጁ ነሽ ኦር ሳሙኤል ሄደሽ ያንን የስራ ሰዓት አሟልተሽ ከዛ በሚጻፍልሽ ደብዳቤ ነው ዩኒቨርሲቲ የሚገቢው። የሃይ ስኩል ተማሪ እያለሽ ታክስ መክፈል ያስተምሩሻል። የሃይ ስኩል ተማሪ እያለሽ ስራ መስራት ያስተምሩሻል። የሚያስተላልፉት እውቀት ደን ሂደሽ ዲግሪ ይዘሽ ስራ ባይሳካልሽ ከ13 ዓመት ጀምረሽ ወይም ከ14 ዓመት ጀምረሽ ገንዘብ ማግኘት አስተምሮሻል። ይሄንን የሚሰብረው ማን ነው ካልሽኝ፣ አሁን ያለው ጄኔሬሽን መስበር አለበት። ወደ ልጁ የሚያስተላልፈውን እውቀት መጠንቀቅ አለበት። ወደ ሴት ልጁ የሚያስተላልፈውን እውቀት እጅግ በጣም መጠንቀቅ አለበት። ከኢትዮጵያ ብትወጪ ነጮች ጋር ብትሄጂ ለአንድ ሴት ልጅ ትልቅ አቺቭመንት ትዳር ነው ተብላ 25 ዓመቷ ላይ እና 23 ዓመቷ ላይ ተጣርፋ ትዳር ውስጥ እንድትገባ የሚያደርግ እውቀት የላቸው። ዩ አር ያንግ፣ አሁን በዚህ እድሜሽ እንዴት አገባሽ ምናምን ነው የሚሉሽ ስታገኛቸው ለራሱ። ምክንያቱም ከዛ በፊት አቺቭ መደረግ ያለባቸው ከዛ በፊት ማሳካት ያለብሽ ስኬቶች አሉ ተብሎ ስለሚታመን ትልቁ አስቸጋሪ ነገር ከዘር እርግማን በላይ በጸሎት የማይሰበር ትልቅ አስቸጋሪ ነገር ምንድነው ካልሽኝ፣ ከዘር የሚተላለፍ ትክክል ያልሆነ እውቀት። ራሳችሁን የዘር እርግማን አለብኝ ብላችሁ እንዳታምኑ። እንደ ክርስቲያን ማመን ያለባችሁ ዘር ያስተላለፈልኝ ሮንግ እውቀት አለ እሱ መስበር አለብኝ ብላችሁ ያንን ሰብራችሁ ስለመውጣት ነው ማሰብ ያለባችሁ። ክርስትናን እንዴት ትገልጸዋለህ? መጽሐፍ ቅዱስ ውስጥ አይ ቲንክ ጥቅሱን ላንብበው። ክርስትና እንዴት ትገልጸዋለህ የሚለው ቃል ክርስትና አንድ ነገር ነው። ምንድነው? ክርስትና በኢየሱስ ሞትና ትንሣኤ ውስጥ በዛሽ ውስጥ ቀን ውስጥ ያለ ዓለም ነው። ክርስትና በሞት ይጀምራል፣ በትንሣኤ ያልቃል። ክርስትና የሚመስለው ይሄንን ነገር ነው። ክርስትናን የበለጠ ለመረዳት ግን አንድ ከእግዚአብሔር ቃል ላንብብላችሁ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ያለ ቃል፣ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ ጋር እንደሚደረግ ያን መልክን መስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ከክብር ወደ ክብር የምንለወጠው ለምንድን ነው ሲባል ያንን የምናየውን መልክን መስል ዘንድ። ያን መልክን መስል ዘንድ ያ ማለት የሆነ መልክ አለ ፊት ለፊታችን እንደ መስተዋት እያብለጨለጭን የሚለው ቃል ምንድን ነው ካልሽኝ፣ ክርስትና ኢየሱስን በማየት ውስጥ ያለ ቅጽበታዊ መለወጥ ወይም ኢየሱስን በማየት ውስጥ የኢየሱስን መልክ ለመምሰል ወይም የኢየሱስን መልክ መስሎ ለመለወጥ ያለ ጥረት ነው። ክርስትናን ምንድነው በምን ልታበራራው ትችላለህ? የበለጠ ምን ሊያበራራው ይችላል ካልሽኝ፣ ክርስትናን የበለጠ ሊያበራራው የሚችለው ከአርብ እስከ እሁድ ድረስ የተከናወነው ነገር ነው።
በሞት ይጀምራል በትንሳኤ ያልቃል። አንድ ሰው አንድ እንደ ክርስቲያን ምኑ ሊገባው ይገባል ካልሽኝ ሞቱ ሊገባው ይገባል፣ ትንሳኤው ሊገባው ይገባል። አንድ ሰው ሞትና ትንሳኤው ከገባው ክርስትና ውስጥ ያለው ነገር በሙሉ 100% ገብቶታል። ቢኮዝ እያንዳንዱ የምናወራቸው ነገሮች ውስጥ በሙሉ በዚህ 3 ቀን ውስጥ የተቀበልናቸው ናቸው። የዘላለም ህይወት በዚህ 3 ቀን ውስጥ የተቀበልነው ነው። በሞትና በትንሳኤው ውስጥ ጸጋ ስጦታን በዚህ 3 ቀን ውስጥ የተቀበልነው ነው። መንፈስ ቅዱስን የተቀበሉ በዚህ 3 ቀን ውስጥ ነው። ኤቭሪቲንግ ያለው በዚህ 3 ቀን ውስጥ ነው። ክርስትና የ3 ቀን ላይፍ ነው። አርብ የሚጀምር እሁድ የሚያልቅ ህይወት ነው። በመሞት ትጀምራላችሁ፣ በመነሳት ያልቃል። እንግዲህ ተመልካቾቻችን ጭንቅላታችሁ ስለተፈጠረው ጥያቄ በቂና አጥጋቢ መልስ እንዳገኛችሁ እናስባለን። በመጨረሻ ማለት የምትፈልገው ነገር ካለ ፕሮፌት? እግዚአብሔር በነገር ሁሉ መከናወን ይስጣችሁ፣ ፍሬያማ ያደርጋችሁ፣ ነገሮቻችሁ ይከፈቱ። እግዚአብሔር በእያንዳንዱ መልክ ጉዳይ ሁሉ ላይ እጁ በኃይል እንዲረዳችሁ፣ እጁ ፍሬያማ እንዲያደርጋችሁ ጸልያለሁ። እግዚአብሔር ዘመናችሁን ይባርክ። ድጋሚ እንገናኛለን። ሻሎም። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።